ግጭት ከግጭትነቱ አልፎ ወደ ሌላ የጉዳት ደረጃ እንዳይሸጋገር መከላከል ያሻል። ሲሆን ገና ብልጭ እንዳለ ምልክቱ እንደታየ ማስቆም፣ ማምከን፣ ማጥፋት ያስፈልጋል። አሊያም የግጭትን ብልጭታ ካልተጠነቀቁት ተረባርበው ካላስቆሙት ሰደድ እሳት ይሆንና ሀገር ምድሩን ያጠፋል፣ ቁስል ይፈጥራል፣ ቁርሾ ያረግዛል፣ በቀልን ይወልዳል፣ ደም ያፋስሳል። የግጭት ብልጭታዎች ቀስ በቀስ ሲቀጣጠሉ ዝም ብሎ ማየት ያው ማባባስ ነው። ባጭሩ መግታት እየተቻለ ኋላ ተፋፍሞ ከተቀጣጠለ በኋላ አጠፋዋለሁ ብሎ መነሳት ዋጋ ያስከፍላል። በጋምቤላ ክልል ከህዳር 28 2018 ጀምሮ በኢታንግ ልዩ ወረዳ፣ በጋምቤላ ወረዳ ወይም አቦል፣ በጋምቤላ ከተማና በዙሪያው ባሉ አካባቢዎች በተፈጠረ ግጭት ንጹሃን ተገድለዋል። በክልሉ ዋና ከተማና በአካባቢው ባሉት ወረዳዎችና ቀበሌዎች በተፈጠረው ግጭት የሰዎች ሕይወት መጥፋቱን፣ የአካል ጉዳት መድረሱና ንብረት መውደሙን ተከትሎ ባንኮችና የመንግሥት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት መስጠት አቋርጠው ነበር። የአስቸኳይ ጊዜ አዋጅም ታውጆ የፌዴራል ጸጥታ ኃይሎች ግጭቱን ለማስቆም ወደ ክልሉ ገብተዋል። ባለፉት ጥቂት ዓመታት ኢትዮጵያ ውስጥ የተፈጠረው የፖለቲካ አለመረጋጋት አገሪቷን ለጸጥታና ደህንነት ስጋት አጋልጧታል። በኦሮሚያ ክልል ታጥቆ የሚንቀሳቀስ ኃይል መኖርና የሰላም እጦት፣ በአማራ ክልል ያለው ግጭት በአገሪቱ ውስጥ ካለው የኑሮ ውድነት ጋር ተዳምሮ ኢትዮጵያን ከገጠሟት ችግሮች ተጠቃሽ ናቸው። በተለያዩ ስፍራዎች የተከሰቱት ግጭቶች በሺዎች የሚቆጠሩ ዜጎች እንዲሞቱ፣ ከቀያቸው እንዲፈናቀሉ እንዲሁም ንብረታቸው እንዲወድም አድርጓል። ይህ በእንዲህ እያለ ነው በጋምቤላ ክልልም አዲስ ግጭት የተቀሰቀሰው። ከቅርብ ዓመታት ወዲህ አንዳንዴ በተመሳሳይ ሰዓት ግጭቶች ሲከሰቱ፣ ሌላ ጊዜ ደግሞ አንደኛው የአገሪቱ አካባቢ ሲታመስ፣ ሌላው አካባቢ በአንጻራዊ ሁኔታ የተረጋጋ ይሆናል። ለእነዚህ ግጭቶችና ጥቃቶች የተለያዩ ምክንያቶች ሲነገሩ ይሰማል። አንድ ቦታ የተለያየ ማንነት ያላቸው ወገኖች በትንሽ አለመግባባት ወደ ግጭት ሲገቡ፣ ሌላ ቦታ በፖለቲካዊና አስተዳደራዊ ጉዳዮች ግጭቶች ይፈጠራሉ። እነዚህ ባለፉት ዓመታት የተከሰቱት ግጭቶች ባስከተሏቸው ከፍተኛ የሰው ሕይወት መጥፋት፣ የአካል ጉዳት፣ መፈናቀልና ንብረት ውድመት ምክንያት ስጋት ተፈጥሯል። ለበርካቶች የሞት የመቁሰልና ከቀይ ከመንደር እትብት ከተቀበረበት ሰፈር የመሰደድ ሰበብ መሆናቸውን ቀጥለዋል። የግጭት አለመረጋጋቶቹ ሰበቦቹ ዘርፈ ብዙ ናቸው። የፖለቲካ ፍላጎት፣ የብሔር ወይም ጎሳ ልዩነት፣ ጥላቻና ሌሎች ምክንያቶችን መጥቀስ ይቻላል። በተደጋጋሚ እንደምንለው ግን ለሀገራችሁ መፍረስና ውድቀት፣ ለወገናችሁ ሞትና ስቃይ የምትታገሉ የዘመኑ የኢትዮጵያ እንቆቅልሾች ለጊዜው ችግር ሊፈጠር የንጹሃን ወገኖቻችን ደም ያላግባቡና በግፍ ይፈስ እንደሆን እንጂ ኢትዮጵያና ኢትዮጵያውያን እንደ አቧራ የሚበኑ እንደ ጉም የሚተኑ አይደሉም። ለኢትዮጵያ ሕዝብ ዲሞክራሲና እድገት ነው የምንታገለው በማለትና በኢትዮጵያ ሕዝብ ስም በመነገድ በማወቅም ይሁን ባለማወቅ ወዳችሁም ይሁን ተገዳችሁ ሀገራችሁንና ወገናችሁን በአንደበታችሁ በብዕራችሁ የምትበርዙና የምትገዘግዙ በጠመንጃ አፈሙዝ የምታደሙ ሁሉ ማስታወስ የሚገባችሁ ሁላችሁም ሰዎች መሆናችሁን፣ በየትኛውም ዓላማ ጎራና ወገን ብትሰለፉ፣ በጎም ብትሰሩ ወይም አፍራሽ ዘላለማዊ ሳትሆኑ ኃላፊ መሆናችሁን ነው። መረሳት የሌለበት በሕይወታችሁ ዘመን ያከናወናችሁት ገንቢና አፍራሽ ተግባሮቻችሁ ከእናንተ መቃብር በላይና ከእናንተም በኋላ ለዘላለም ይኖራሉ፣ ይታያሉ፣ ይናገራሉ። ትውልድ ይመጣል፣ ትውልድ ይሄዳል። ሀገርና ታሪክ ግን ዘላለማዊ ናቸው። እዚህ ላይ ማስተዋል የሚያስፈልገው ግጭት ከታከመ ጦርነት ይድናል። በጦርነት የፈረሰ እንጂ የተገነባ ሀገር፣ የጠፋ እንጂ የተረፈ ሕይወት የለም። ሰላማችን ታሟል። ግጭት ይሉት ወረርሽኝ፣ ጦርነት ይሉት ሰው ሰራሽ በሽታ፣ ጥላቻ ይሉት ተላላፊ ህመም ሕዝባችንን ጎድቶታል። ሰውነቱን አቀጭጮ ሕይወቱን ነጥቆታል። አሳዶ ከሀገር አባሮታል። ከድህነት ጋር ተባብሮ ስቃይን አምጥቶበታል። ለዘመናት ብቅልም በሚል የጦርነት ህመም፣ ለዓመታት የዘለቀ የግጭት ወረርሽኝ አሁንም ድረስ በብጥብጥ አዙሪትና በርስ በርስ ግድያ ተከቦ ሕዝብን እስከ ውድ ሕይወቱ ድረስ ተመኔለሽ ዋጋን እያስከፈለ ይገኛል። ግን ሁሉም ለከት አለው። ሁሉም መጠን አለው። ሁሉም መፍትሄ አለው። ሁሉም መድኃኒት አለው። ግጭት ከታከመ ጦርነትም መድኃኒት አለውና ይድናል። በአእምሯችን ሰላምን ስናስብ የጦርነትን መድኃኒት መፈብረክ ጀመርን ማለት ነው። የጦርነት ሐኪም፣ የግጭት መፍትሄው፣ የብጥብጥ መድኃኒት
ሰላም ነው። ሰላም ለጦርነት ብቸኛ መዳኛ መድኃኒት መትረፊያ መፍትሄው ነውና ሰላም አማራጭ የሌለው የጦርነት ማስታገሻ ኪኒን የግጭት መድኃኒት መርፌ ነው። በአገሪቷ ውስጥ የሚከሰቱትን ግጭቶችና ጥቃቶችን ለማቀዝቀዝ አገራዊ መግባባት ላይ መሰራት አሁን ያለው የፖለቲካ አተያይ መቀየር አለበት። የተለያዩ ፍላጎቶችና አመለካከቶች ባሉበት አገር ሁሉን አቀፍ የፖለቲካ ድርድር ማድረግን ጊዜው ይጠይቃል። እንዲሁም በአገሪቱ ውስጥ የሚታዩ ችግሮች በመንግስት ብቻ እንደማይፈቱ በማመን ሌሎችም የራሳቸውን ድርሻ ሊወጡ ይገባል። ይህ ሲሆን ግጭት መፍታትና እርቅ ማውረድ፣ የኢኮኖሚ ልማትና ጸረ ድህነት ሥራ፣ ሕግ ማስከበር፣ የክልሎች ትብብርን በማሳደግ የሚከሰቱ የጸጥታ ችግሮችን መቀልበስ ይቻላል ሲል አሃዱ አቋሙን ይገልጻል። የግጭት መብቂያ መራቢያና መፈልፊያ የውይይት አለመኖር ነው። ውይይት ባለበት ግጭት አይከሰትም። ግጭት የሚበቅለው የሚራባውና የሚፈለፈለው ውይይት በሌለበት አካባቢ ነው። ሰው የሚያስብ ፍጡር ነው። ሕይወቱና ንብረቱን የሚያጠፋ ችግር ውስጥ በቀላሉ መግባት አይፈልግም። ስለዚህ ችግር ቢኖርም ነገሩን በውይይት መፍታት የሚቻልበት እድል ካለ ውይይትን ይመርጣል። የተፈጠረበትን ችግር ተናግሮ ሰሚ አግኝቶ ችግሩ ከተፈታለትና ጥቅሙ ከተጠበቀለት ለምን ወደ ግጭት ይገባል? ለሰው ልጅ በሰላምና በሕይወት ከመኖር የሚልቅ ሌላ ምን ጥቅም አለው? በሕይወት ለመኖር የሚያስችሉት ሀብትና ንብረቶቹም እንዲጠበቁለት ይፈልጋል። በእነዚህ ጥቅሞቹ ላይ አደጋ ሲያንዣብብበት መናገር ይፈልጋል። ጉዳዩ በንግግር የሚያልቅበት እድል ምቹ ከሆነ ተናግሮ መፍትሄ ማግኘት ከቻለ ግጭት የሚነሳበት እድል ዝግ ይሆናል። ትክክለኛ ውይይት የሚኖረው ትክክለኛ ነጻነት ሲኖር ነው። ሁሉም ወገኖች በነጻነት መወያየት የሚችሉበት መድረክ ሊኖር የሚችለውም በዲሞክራሲያዊ ስርዓት ውስጥ ይሆናል። ስለዚህ ግጭት የዲሞክራሲያዊ ስርዓት በሌለበት ወይም ባልዳበረበት ማህበረሰብ በተደጋጋሚ የመከሰት ችግር ነው። በመሆኑም ግጭቶችን ሲከሰቱ ወይም ለግጭት የመዳረግ አዝማሚያ ሲታይ ቀድመን መፈተሽ የሚገባን ለውይይት ምቹ የመሆን ነገር መኖር አለመኖሩን ነው። ነፃ ውይይት ለማድረግ ያስችለናል ብለን ያጸናነው ስርዓት ካለም በስርዓቱ ውስጥ የተከሰቱ ብልሽቶች መኖር አለመኖራቸውን መመርመር ያስፈልጋል። ግጭት እንዳይኖር ማድረጊያው ብልሃት ውይይት ነው ሲባል ነፃ ውይይት ማለት እንጂ ጉልበት ያላቸው ወገኖች የሌሎች ወይም የደካሞች ድምፅ በአግባቡ እንዳይሰማ ማድረግ በሚችሉበት ሁኔታ የሚደረግ ውይይትን አይደለም። ከዚህ በተጨማሪም ውይይቱ የሚካሄድበት አጠቃላይ አውድም ትኩረት ሊሰጠው ይገባል። አውድ ሲባልም የፖለቲካ ባህልና ታሪክን ይመለከታል። ከኛ ሀገር ተጨባጭ ሁኔታ አንጻር የግጭት ምንጭ የሆኑ ፖለቲካዊ ጉዳዮች ምላሽ ሳያገኙ ረዥም ዘመናትን ኖረዋል። በዚህ የተነሳ በማያባራ የግጭት ናዳ ስንታወክ ዘመናትን ገፍተናል። ከግጭት አዙሪት የሚያወጣ መላ ጠፍቶብን ስንታመስ ምዕት ዓመታትን ዘልቀናል። ረዥሙ የሀገራችን ታሪክ ዋነኛ ገጽታ ግጭት ሆኖ የሚታየው ለዚህ ነው። ስለዚህ አስጎንብሶ ከሚገዛንና ዘውትር ከሚደቁሰን የድህነትና የኋላ ቀርነት ተግባር እግር ስር መውጣት ተስኖን ቆይተናል። ለረዥም ዘመናት በግጭት ውስጥ ያለፍን በመሆናችን የተነሳ የድህነትና የኋላ ቀርነት ቀንበር ተጭኖን ዘመናት ከመግፋታችን በተጨማሪ ተቋማዊ የግጭት መከላከያና መፍቻ ብልሃት ውሉ እየጠፋብን ብዙ ጊዜ ተደናብረናል። ከዘመናዊነት ግፊት ጋር ነባሩ የግጭት መፍቻ ስርዓት እየተዳከመ ከመሄዱ በተጨማሪ ቢኖርም አገልግሎቱ ከመንደር ያለፈ አይደለም። ባህላዊ የግጭት መፍቻ ስርዓቶቹ እንደ ሀገር የሚመጣን ቀውስ ለመከላከል የሚችሉም አልነበሩም። በተደጋጋሚ በሚያጋጥመን ግጭት የተነሳም ኢኮኖሚ አቅማችን ደካማ እየሆነ መጥቶ በልቶ ለማደር የምንቸገር ህዝቦች ሆነናል። ችግሮችን በውይይት ለመፍታት ጉዳዩ ልዩ ትኩረት ሊሰጥ የሚገባው በልቶ ለማደር የሚያስችል ሥራ ለመስራት እድል ለማግኘት ጭምር ነው። ድህነቱ የከፋ በሆነ መጠንም ለግጭት የምንዳረግበት እድል ሰፊ ይሆናል። የግጭት ጉዳይ የሚያሳስበን በዚህ የተነሳ ነው። የግጭቶቹ ሁሉ ማሳረጊያ ውይይትና ድርድር ከሆነ ለውይይትና ለድርድር በሩን ሰፋ አድርገን ግጭትን ማራቅ ይኖርብናል። ሀገሪቱ እንዲፋታ በሌለው የግጭት ወይም የጦርነት አዙሪት ውስጥ እየተዘፈቀች የምትቀጥል ከሆነ እንደ ሀገር ከስህተታችን እየተማርን የጎደለውን እየሞላን የተጣመመውን እያረቅን የታሰበበት የልማት እቅድ መንደፍ ወይም መተግበር እንደማንችል ማስታወስ ይገባል። የኢትዮጵያን እድገት የሚመኙ ዜጎች ሁሉ የመጀመሪያ ስራቸው ሊያደርጉት የሚገባው ሀገሪቱ ወደ ግጭት የምትገባበትን በር ዝግ የማድረግ ስራን ነው።
አሁን ባለንበት ሁኔታ ወደ ሌላ ቀውስ መግባት ችግሮቻችን ይበልጥ እየተወሳሰቡ እንዲሄዱና ሊታረሙ የማይችሉ ስህተቶች እንዲሆኑ ማድረግ በመሆኑ አስተውሎ መራመድ አስፈላጊ ነው ሲል አሃዱ አጽንኦት ይሰጠው ይላል።